ኦርቶዶክስ ከዚህ ካልተገላገለች ተሐድሶ የሚባል ነገር አይኖራትም። መጀመሪያ ማቃጠል ያለባት መጽሐፍ ተአምረ ማርያም የሚባለውን መጽሐፍ ነው። ሌላው ይደርሳል። ታቦቱን የምታስወግደው ያኔ ነው። ተአምረ ማርያም የሚባል መጽሐፍ ምድራችን ላይ መኖር የለበትም። በቃ አቃጥለ ዲሞሊሽ አድርገ ማጥፋት ያለብህ መጽሐፍ ነው። የምድሪቱ የእርግማን ምንጭ ይሄ መጽሐፍ። ተመልከት እዚህ ላይ ምን እንደሚል። ይህችውም እመቤታችን ናት አለ ቁጥር 54 ላይ ገጽ 48 ይህችውም እመቤታችን ናት ከንጉስ ልጇ ጎን በፈሰሰ ደሟ። አሁን የማንን ደም ነው የሚቃወም? የኢየሱስ ደም ያፈሰሰልን ማን ነው? በመስቀል ላይ ተሰቅሎ የሞተልን ማን ነው? ኢየሱስ። ታዲያ በፈሰሰ ደሟ ይባላል እንዴ? ነው ወይስ ማርያም ነው የተሰቀለ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቤተሰቦቻችን እንደምን አደራችሁ? እንደምን አረፈዳችሁ? እግዚአብሔር አምላክ ስሙ የተመሰገነ ይሁን። ከልጇ ጎን በፈሰሰው ደሟ የሚለውን የተአምረ ማርያም ጽሑፍ ለማብራራት ነው። ከልጇ ጎን በፈሰሰው ደሟ። የልጇ ጎን ነው ያለው፣ ከሷ ጎን አላለም። ደሟ ሲል ግን ወደሷ ወስዶታል። ይሄ ምን ማለት ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ የተዋሃደው የእናታችን የድንግል ማርያምን ስጋና ደም ነው። ምክንያቱም ነፍስና ስጋ ነስቶ ሰው ሆኗልና ስንል በዚህ ውስጥ ደም አለና ከልጇ ጎን በፈሰሰው ደሟ የሚለው ሲብራራ ይሄ ደም ከኢየሱስ ክርስቶስ ጎን የወጣ ነው። ቀጥታ የፈሰሰው ከእናታችን ከድንግል ማርያም ጎን አይደለም። ከልጇ ጎን በፈሰሰው ደሟ ብሎ ደምን ወደሷ የዘረዘረበትና ወደሷ ያሳየበት ማብራሪያ ኢየሱስ ክርስቶስ የነሳው ስጋ የማን ስጋ ነው? የእመቤታችን ስጋ ነው። ኢየሱስ ክርስቶስ የነሳው ደም የማን ነው? የእመቤታችን ደም ነው። ስለዚህ ደሟ ቢል ኢየሱስ ክርስቶስ የነሳውን ደሟን ማለት እንጂ ከልጇ ጎን ነው ያለው። ከልጇ ጎን ብሎ በፈሰሰው ደሟ ሲል ያን ኢየሱስ ክርስቶስ የወሰደውን የተዋሃደውን የለበሰውን የነሳውን ስጋና ደም ለድንግል ማርያም ከሷ የተወሰደ አድርጎ መናገር ይህ የመጽሐፍ ልማድ ነው። ምክንያቱም ማንኛውም ሰው ከእናት ከአባቱ ስጋና ደም ነፍስ ነስቶ ይወለዳል እንጂ ከሌላ አያመጣም። ያ የልጇ ስጋና ደም አንድ እናት ከሷ የተወሰደ ስጋና ደም እንደሆነ ማወቅ አለባት። ግን ከልጇ ጎን ያለው ደግሞ በየራሳቸው የቆሙ የማርያም አካል የብቻ የኢየሱስ አካል የብቻ ስለሆነ ከልጇ ጎን በፈሰሰው ደሟ አለ እንጂ ከሷ ጎን በፈሰሰው ደሟ አላለም። ስለዚህ ደም የሚለው ዝርዝር አቅጣጫ አመላካች ለእመቤታችን የሆነው የሷን ስጋና ደም ነፍስ ነስቶ ስለተዋሃደ የሷን ገንዘብ ስለወሰደ ስለዚህ ደሟ አለ እንጂ የእናታችን የድንግል ማርያም ደም ፈሰሰ ማለት አይደለም። የእናታችን የድንግል ማርያም ደም የነሳው ኢየሱስ ክርስቶስ ከሷ የወሰደውን ስጋና ደም ቆርሶና አፍሶ ዓለምን አዳነበት ለማለት እንደሆነና በዚህ እንደሚብራራ ለማስረዳት ነው። ቀጥል። በኃጥአን ፊት ላይ በቃል ኪዳን ቀለም የተጻፈ የድንግልን ስም ሲጠራ ሰምቶ የአደባባዩን ፍርድ ትቶ በቸርነቱ በኃጥአን መፍረድን ይተዋል። ደንግጦ ማለት እሺ፣ የልጇን ሰምቶ የሚለውን እንዴ ሰምቶ ማለት በየትኛውም አማርኛ ደንግጦን አይተካም። አንድ ሰው ሰማ ማለት ደነገጠ ማለት አይደለም። ሰምቶ የሚለውን ደንግጦ ብሎ ነው ያነበበው ትዝታው። የሰማው ሁሉ ይደነግጣል ማለት አይደለም። እኛ ማንኛውም ነገር ስንሰማ ማንኛውም ነገር አያስደነግጣንም። ስለዚህ ሰምቶ ማለት ልመናዋን ተቀብሎ የእመቤታችን ቃል ኪዳን አስታውሶ ወይም ስለእመቤታችን ቃል ኪዳን የተለመነው ልመና ተሰምቶ በእግዚአብሔር ዘንድ ለማለት እንጂ ሰምቶ ማለት ደንግጦ ማለት አይደለም። በትክክል እግዚአብሔርን የሚያስደነግጠው ስም የለም። እግዚአብሔርን የሚያስደነግጠው ነገር በፍጡራን ዘንድ አንድም ፍጡር እግዚአብሔርን የሚያስደነግጥ ነገር የለም። ስለዚህ ሰምቶ ማለትና ደንግጦ ማለት ይለያያል። ሰምቶ እያለ ተአምረ ማርያሙ ሰማ። አዎ እግዚአብሔር የእናቱን ልመና ይሰማል።
አዎ እግዚአብሔር የቅዱሳን ልመና ይሰማል። አዎ እግዚአብሔር የወዳጆቹን ልመና ይሰማል። አዎ እግዚአብሔር እንዲሰማው አይደለም የሚጮኸው እንዴ? እግዚአብሔር እንዲሰማው አይደለም ወይ የሚጮኸው? ስለዚህ ሰምቶ ማለትና ደንግጦ ማለት ይለያያል። ተአምረ ማርያም ላይም ሰምቶ እንጂ ደንግጦ የሚል ነገር የለም። እሱ ሲያብራራ ደንግጦ አለ የሌለ ነገር ነው። ስለዚህ እግዚአብሔር የሚያስደነግጠው ነገር የለም። ተአምረ ማርያም ደንግጦ አላለም፣ ሰምቶ ነው ያለውና መስማትና መደንገጥ ይለያያሉ። በሰማነው ነገር ልክ አንደነግጥም። ስለዚህ የእናቱን ልመና ሰምቶ በኃጥአን ላይ ሊፈርደው የነበረን ፍርድ አቆመ ማለት በእናታችን በድንግል ማርያም ምልጃ በኃጥአን ላይ እንዳይፈረድባቸው ሆነ፣ ምሕረት ተደረገላቸው፣ ይቅርታ ተደረገላቸው ማለት እንደሆነ ምዕመናን ማወቅ አለባቸው። ማብራሪያው ይሄ ነው።